ሰላም ሰላም ውድ ተመልካቾች እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን ሸዋ ላይ እና መከተው እና እስክንድር እንግዲህ በጣም ለያማራ ወጣቶች ከላኛ ለትግል የወጣ ነው ለአማራ ነው ስላሉ ብቻ ረሽኗቸዋል። ይህ ምንድነው? በጎጃም በጎንደርም በወሎም በሸዋም አማራ በጣም አጣብቂኝ ውስጥ ነው ያለ። ይህን ነገር አሸንፎ ለመውጣት አንድ መሆን አለበት። ስለዚህ በአራቱም በወሎም በጎጃም በሸዋም በጎንደርም የአማራ ጠላቶች አሉ። ስለዚህ እነዚህ ጠላቶች የራሳቸውን ኃይል አደራጅተው እየተንቀሳቀሱ ትክክለኛ አማራዎችን ለአማራ ብለው የወጡትን እያሳደኑ እያስገደሉ ነው ያሉት። ስለዚህ ሸዋ ላይ ከነዚህ መካከል ደግሞ ጎንደር ላይ እነ ጌታ አስራዳሉ፣ ወሎ ላይ እነ ኮሎኔል ሙአባሉ፣ ጎጃም ላይ በታጣቂ ደረጃ የለም በአክቲቪስትና በባለስልጣን ደረጃ ነው ያለ። ወሎ ሸዋ ላይ እነ እስክንድር እነ መከቱ አሉ። ስለዚህ ሰሞኑን ወንድሙ ከወንድሙን ሸዋን ከሸዋ እነ ደሳለኝን ለማጥቃት የነ መከተው ትእዛዝ አስተላልፈው በጃል እስክንድር በጃል መከተው በጃል አዶናይ እና በጃል አቤጺሞ በጣም ዘግናኝ የሆነ የአማራ ወጣቶች ያለቁበት ማሴክሪ ነው የተደረገ። እዚህ ሸዋ የጃሎች መፈንጫ ሆኗል። አማሮች ንጹሃን አማሮች ወጣቶች ለአማራ ብለው ትግል የወጡት አምነው ከነ እስክንድር ጋር ያሉት እያለቁ ነው። ሰሞኑን ወደነ ደሳለኝን ውጉ ሸዋንኛ መቆጣጠር አለብን እንምታቸው ብለው ከሰም ላይ የከሰም ክፍለ ጦር ያደረጉት ላይ እንግዲህ እምቢኛ ወንድሞቻችን ለአማራ ብለን ጫካ የገባን ወንድሞቻችን ላይ መሳሪያ ለማረለም ስለዚህ እኛ ለአማራ ብለን ወጥተን አማራን አንገልም ያሉት በሙሉ በሰልፍ ረሽኗቸዋል። በሰልፍ አጥፍተዋቸዋል። አሁን አመራሮች ይሄን ከተናገር ነው ቆይ አመራሮች ከስራቸው ያሉትን ይዛችሁ ተሎ ወደ መፍትሄ ነው ወደ እነሱ ወደሚፈልጉበት ቦታ ወደ ስብሰባ አትምጡ ብለን መረጃ አውጥተን ነበር። ያው ለስብሰባ ጠርተው አባሎችም ኖርማል አንተኩስም ያሉትንም አመራሮችንም ጨርሰዋቸዋል። ስለዚህ ይሄ እስከ መቼ ነው ሲባል እንግዲህ አማራ አንድ መሆን አለበት። አማራ እስክንድር የሚባል ከአማራ ክልል መውጣት አለበት። ስለዚህ ይህ ሁሉ አዶናይ የሚባል አቤጺሞ የሚባል ከአማራ ክልል ከአማራ ትግል ከሸዋ ላይ መውጣት አለባቸው። ስለዚህ እነዚህ ህዝቡ እንደ ህዝብ ፋኖ እንደ ፋኖ ብሎ እነዚህ ላይ ከባድ እርምጃ የማያዳግም እርምጃ ካልወሰደ በጣም ከባድ ነገር ነው የሚፈጠረው። ስለዚህ አማራ ለአማራ ለመታገል ነፃ ለማውጣት ብለው ወጣው በግድ ወንድሞቻችሁ ላይ ካልተኮሳችሁ ብለው ተይዘው የሚረሸኑበት ሁኔታ ነው። ከ30 በላይ ተመቷል። ከ30 በላይ አማሮች እንግዲህ ወንድሞቻችሁ ላይ ካልተኮሳችሁ በማለት በነመከተው በነስክንድር ተረሽኗል። ስለዚህ ነገር እስከ መቼ ነው? ይሄ መረጃ ወጥቷል። እንዲጠነቀቁ ራሳቸው እንዲጠብቁ ለስብሰባ ሲጠሯቸው እነ እስክንድርን የሚጋፈጧቸው ለምን አንድ መሆን አለብን ብለው አስተያየት የሚሰጧቸው ለስብሰባ ሲጠሯቸው እንዳይመጡ ወይም ስብሰባውን እነሱ ካሉበት አካባቢ የነሱ ያሉበት ህዝቡ የሚደርስላቸው የነሱ የሚያቃቸው ህዝብ ያለበት አካባቢ ያድርጉት በመረጃ ወጥተናል። ነገር ግን የሰማ የለም መረጃውም አልደረሳቸውም። ስለዚህ በዚህ ሁኔታ ተበልተዋል። ስለዚህ አሁንም አሉ ገና የሚቀሩ ማለት ነው። ስለዚህ እስክንድር መከተው አቤጺሞ አዶናይ አበበ በጣም ህዝቡ ኃይል ይላቸው ይገባል። ይሄን ነገር ከዚህ ነገር መውጣት አለባቸው። ዲያስፖራው ለነዚህ ፈሰስ ማድረግ የለበትም። አንድ ኮሎኔል ማልንገር አለ እሱም እንደዛው ማለት ኮሎኔል ማልንገር ማለት የመጀመሪያው ፋኖ ሸዋሮቢት ላይ ለ3 ወር ሰልጥነው በኮማንዶም ከ300 በላይ ወጣቶች 3 ወር ሰልጥነው በኮማንዶም በኖርማል ውትድርና በወታደራዊ በኖርማል በግራኝ ሰልጥነው እንግዲህ ያደረሰ ነው። የዛ ላይ በጣም ብዙ ጠብቀን ነበር እሱ ነገር ግን አሁን ከነሱ ጋር ሆኖ እየጨፈጨፈን ያለው ኃይል ባሉ ይገባል ለመውጣት ራያና ወልቃይትን ከኮሎኔል ደመቀ ቀምቶ ለህዋትም ለዛ አካባቢ ደግሞ ቅማንትን ብለው ራያራዩማ ብለው ለመስጠት በስልጣናቸው ለመቆየት ይህንን ማድረግ አለባቸውና ፋኖን
ከኮሎኔል ደመቀ ጋር አጣልተው ብቻቸውን አግኝተው አማራን አጥፍተው አገር አልባ አድርገው የሚፈልጉትን ነገር ለማድረግ ለመገዛት የተዘጋጁ ባለስልጣናት የሚወጡበት አካባቢ የት ነው ካላችሁ እነዚህ ናቸው። ስለዚህ በዚህ አካባቢዎች የትምህርት ችግር ስላለ አሁን ስለ ዶክተር አምባቸው እኮ እና አያሌው መንበረ በዶክተር አሁን በሃጫሉ የተሰራውን እኮ ይታወቃል አይደል? ነገር ግን በዶክተር አምባቸው ስም ስልጣን ለማቆየት ይጠቀሙበታል እንጂ በዶክተር አምባቸው ስም ባህር ዳር ላይ ሐውልት መሰራት አለበት፣ ባህር ዳር ላይ መንገድ መሰራት አለበት፣ ባህር ዳር ላይ ህዝቡን የሚጠቅም ነገር መሰራት አለበት ይባል ብለው እኮ አይጠይቁም። እንደ አማራ ካሰብን እንደ ኢትዮጵያም ካሰብን ጎጠኛ ናቸውና እንደ ጎጣቸው እንኳን ደቡብ ጎንደር ላይ በአምባቸው ስም መንገድ፣ ሆስፒታል፣ ጤና ጣቢያ፣ ትምህርት መስፋፋት አለበት በሱ ስም ይሰራ ብለው እኮ የጠየቀ የለም። አንድ የኖረ ትምህርት ቤት ስሙን ቀየሩ፣ በቃ አለቀ። ከዛ ውጭ ተደረገ የለም። ጀግና ነው ከተባለም እኮ ቢያንስ እሱን የሚያስታውስ ነገር ከሱ ጋር ስሙ አብሮ ከህዝቡ ጋር ለህዝቡ አድርግ የሚጠቅም ነገር መሰራት አለበት። እሱ ዶክተር አይደል ተምሮ አይደል እሱ እንደተማረው ሁሉ የሚማሩ እና ብቁ ወጣት የሚወጣባቸው መሰረተ ልማቶች በሱ ስም ይሰሩ ብሎ የሚጠይቅ የለም። ነገር ግን ጎጃምን ከጎንደር ጎጃም ጠል ጎንደሬ ለመፍጠር በየምድር ክልል ለመፍጠር ግን ለመከፋፈያ ይጠቀሙበታል። ጎጃም ላይም በተመሳሳይ እኛ ይህን አሳን እኛም እኮ ዶክተር ሙቶብናል እንደዚህ ሙቶብናል አይሉ እንዴ ስለ ዶክተር አንዱ ዓለም እኮ አያወሩም አይደል? ለራሱ ይህንን አስቶ ባላንስ ሰርቶ ወደ እርቅ መምጣት ይቻል ነበር። ግን ይሄ ወደ እርቅ መጣ ማለት አማራም እንደ አማራ ፋኖም እንደ ፋኖ አንድ ስለሚሆንባቸው ለነሱ አስጊ ነው ብለው ያስባሉ። ሌሎች የአማራ ጠላቶች የሚፈልጉት ይህን ነውና ማለት ስለዚህ እንደኔ ደቡብ ጎንደር ላይ አምባቸው ተገደለብን ከማለት ይልቅ አሁን የአማራ ነገር ቀርሞ የአማራ ሁኔታ መኖር ያለ መኖር ቀርሞ አሁን አማራ ጠፋ ማለት እኮ አምባቸውን አታስታውስም፣ በታሪክም አይኖርም። ምክንያቱም አብሮ የአማራ ታሪክ ይጠፋ። ስለዚህ ይህን እንኳን ለማድረግ አትሊስት በአምባቸው ስም የሆነ መሰረተ ልማቶች ይሰሩ፣ ከትምህርት ገበታቸው ተፈናቅለው የኖሩት ይመቻችና ይማሩ። ቢያንስ በእኛ ይለፍና ለኛ ትውልዶች ለሚመጣው ትውልድ በአምባቸው ስም ትምህርት ቤት ተከፍቶ ጤና ጣቢያ ተከፍቶ ሆስፒታል ተከፍቶ መንገድ ተሰርቶ ስሙ ለዘላለም እንዲሆን ይሁን የሚል ወጣት የለም። ስለዚህ ይሄ ከግንዛቤ ጥረት ነው። ጎጃም ላይም እንደዚሁ ደቡብ ጎንደር ላይም እንደዚሁ እነ ፕሮፌሰር በለጠ ሞላን አስቀምጠው በዶክተርና በፕሮፌሰር ስም ህዝቡን ማደንዘዣ አደንዝዘውታል። ስለዚህ ወጣቱን አደንዝዘውታል። ይህ ነገር መታሰብ አለበት። ቢያንስ አምባቸውን ለማስታወስ የሆነ ቅርስ ነገር ያስፈልጋል። ቅርስ ደግሞ ምንድነው ስትል የሚቀመጥ ድንጋይ ሳይሆን ለትውልድ አሪፍ ነገር የሚያመጣ ትውልድ መቅረጫ ነገር በአምባቸው ስም ያስፈልጋል። በአምባቸው ብቻ ሳይሆን ደቡብ ጎንደር ላይ በኢንጂነር ስማኘውም ያስፈልጋል። ነገር ግን አሁን ደቡብ ጎንደር ላይ ያለው ጽንፈኛና አማራ ጠሉ ፋኖ አንድ እንዳይሆን የሚሰሩ አማራ አሸንፎ እንዳይወጣ ሁሌም አማራ በባርነት እንዲኖር የሚፈልገው ያልተማረ ኃይል ነው። አልተማሩ የአማራም ጠላት ናቸው። ዝርያቸውም የት እንደሆነ አይታወቁም። ይህ ኃይል የሚፈልገው ምንድነው? ለአማራ መሰረተ ልማት ሳይሆን እንደዚህ በአምባቸው ስም ሆስፒታል ይከፈት ማለት እኮ ጥሩ ነገር ነው። ግን ይህን የሚያነሳ የነሱ አባል ቢሆንም አይለቁትም። ስለ ኢንጂነር ስማኘው እንዲነሳ አይፈልግም። ምክንያቱም የሚጣሉት ከብልጽግና ጋር ነው። ይህ ሁኔታ በደንብ መታየት አለበት። አማራን እየጎተተ ስቃዩን እያበዛ እየጎተተ ለወራት ለአመታት እያጓተተ መኖር የለበትም። ስለዚህ በጣም መታሰብ አለበት።